ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የዛሬው ምኞት በጣም ደስ የሚል ምኞት ነው። ለዚህ ቀን ያብቃን። ቅምጥሌ ነብሰ ጡር ሆና ሙሽዬ ደግሞ ሆዷ እንደዚህ ድብስ እያደረገችላት ምናምን የምናይበትን ጊዜ ቅርብ ያደርግልን። ለዚህ ጊዜ ያብቃን። ያው ልጅ የእግዚአብሔር ስጦታ ነው እንደምታውቁት። የቀኑ መርዘም ማጠር ምናምን ሳይሆን ለልጅ ያብቃችሁ። ፈጣሪ ፍሬ ይስጣችሁ። አደል ፍሬ ነው አደል ልጅ? አዎ እንደዛ ነው የሚባለውና እሙሽዬ የኔ እናት የኔ ደርባባ የኔ ወርቅ የኔ ሳቂታ ማርያም ደስ ስትል ጨዋታዋ ደስ ሲል ቪዲዮ ባላለቀ እያልኩኝ አለቀ። ውይ ዛሬ የሆነ ቤተሰብ ጋር ቁጭ ብዬ ያለው ነው የተሰማኝ። ማለት ልክ እንደዚህ ቁጭ ብላችሁ ፋሚሊ አይነት ነገር የምታወሩት የለም። ይሄ እከሌ እንዳይሰማው እከሌ አይሄ የፐብሊክ የሚወጣ ነገር አይደለም ወይ ደግሞ ለቪዲዮ የሚሆን አይደለም ሳትሉ እንደዛ ነው። በቃ ደስ ሲል ማርያምን እሙሼ በቃ ፈታ ብላ በቃ ደስ ስትል የኔ እናት ፈጣሪ ሙሉ ጤናሽን ይመልስልሽ። ሰላም ግቢ የኔ ወርቅ፣ በድጋሚ በሰላም ያገናኛችሁ። እኛ ጋም በቪዲዮ በሀቤትም በሰላም እንድንገናኝ እግዚአብሔር ይፍቀድልን እና እኔም ወደ ሀገሬ ልሄድ ነው። ሰላም ሁኑ ምናምን ስትል እምባ ያልመጣም የኔ እናት እወድሻለሁ። ሰላም ግቢ፣ ሙሉ ጤናሽን ይመልስልሽ እና ደግሞ ሙሽዬ በጣም ጠንካራ ብርቱ ጀግና ሴት እንደሆንሽ ልነግርሽ እፈልጋለሁ። ምክንያቱም ስለ ልጅ እንደዚህ እንትን ብያለሁ እዚህ ጋር መጥቼ እንደዚህ አሳክሜው እንደዚህ ሄድ ነበረ። ከዛ ደግሞ ለእኔ ምንም ነገር ሳልበላ እሱን ብቻ ብልቼው ሄድ ነበር ስትል አልቻልኩም። ማርያምን ቁጭ አድርጋ እየነገረች ነው እየመሰለኝ እና ይሆናል አይደል እናትነት ምን ያክል ዋጋ ነው የሚከፍሉት፣ ምን ያክል ለልጅ ሲሉ አያችሁ፣ ሳይበሉ ያበሉናል። ለእኛ ሲሉ ብዙ ነገሮችም ውጣ ወረዶችን ይወጣሉ ይወርዳሉ። ደከመኝ ሰለቸሽኝ አይሉም። እኛ ስንሆን ግን በነገራችሁ ላይ የልጅና የእናት ርቀቱ በጣም ብዙ ነው። እኛ ትንሽዬ ነገር እንኳን ስጦታ የሆነ ነገር አድርገን የለም እንደዚህ ከሆነ እኔ እናቴ ስለማገዝ ከሆነ እንደዚህ ነው ምናምን እንላለን፣ እናማርራለን። እናቶች ግን የዜን ያክል አስቡት። ጧት ገና ቢሮ እየተጸዳ እንደርሳለን ስትል ማለት ነው። እና እሙሽዬ በጣም ጀግና ነሽ፣ አንበሳ ነሽ። ብቻሽ እነዚህን ጎበዝ ልጆች አሳድገሻል። እግዚአብሔር ደግሞ በእነሱ ብቻ አለ አይደለ፣ በእነሱ ይካስሽ። በቃ እየካሰሽም ነው፣ እግዚአብሔር ይመስገን። መልካም ልጆች አሉሽ እና በቃ በእነሱ እንድትካሽ ወደፊት እንግዲህ እርፍ ያለ እንጀራ እንድትበይ ደግሞ እግዚአብሔር ይፍቀድልሽ። እና ደግሞ በዚሁ አጋጣሚ ደግሞ ቅምጥሌ ያው ከሙሼ የተማሩ ሐኪም ቤት ተመላልሳችሁ እንትን ለማለት የሚደግማችሁ ሰዎች አሉ ብላለች። እና በዚሁ አጋጣሚ እውነቷን ነው። 2 3 ሲቀጠሩ ምንድን ነው በየጊዜው ነው የሚቀጥሩኝ እነሱ እኮ ምንም ትርጉም የላቸውም ብለው የሚቀሩ ሰዎች አሉ። ሶ ሐኪም ቤት በዚህ ቀን ነው በዛ ቀን ሂዱ ምናምን የሚላችሁ የራሱ የሆነ ቼክ የሚያደርጉት ነገር ስላለ ነው። መቅረት የለባችሁም። ሊደክማችሁ ይችላል። የትራንስፖርት አጣላችሁ ሂዳችሁ የምታርፉበት ቤት ላይኖሩ ይችላል ምናምን። ብቻ እዚህ ምድር ላይ ስትኖሩ ብዙ ውጣ ውረዶች አሉ። የሁሉም ሰው ህመም አለበት። ሁሉ ሰው የሆነ የሚሰቃየው ነገር አለ ምናምን። ብቻ በርትታችሁ በተቻላችሁ መጠን ከእግዚአብሔር በታች ራሳችሁን ጤንነታችሁን መጠበቅ አለባችሁ ብዬ አስባለሁ። እና እንግዲህ ያው ሙሽዬ ሰላም ግቢልኝ ማለት ፈልጋለሁ። እና ለምርቃቱ ሁሉ ደግሞ አሜን የኔ እናት አሜን። እናመሰግናለን። የምር በጣም መልካም ሰዎች አሉ። በቃ አለ አይደለ ፍቅር የሚያሸንፋቸው፣ እናትን ሲያዩባቸው የሚመጣ ቤተሰብን ሲያዩ በቃ አለ አይደለ እንደዛ አይነት ብዙ ሰዎች አሉና ሙሽዬ በጣም ብዙ የሚወዱ ሰዎች አሉ። ልክ እስከነ ልጆችሽ ማለት ነው። እስከ ቅምጥሌ እስከ ብሩኬ እስከነ መለኛው እስከነ ሀብ ሙሉ በሙሉ እና የኔ እናት ረዥም ዕድሜ ከጤና ጋር ይስጥልን። የኔ ደርባባ እንዴት እንደምታምር ደግሞ ማርያምን። እና ደግሞ ብሩኬ ነብሰ ጡር ነች ሲላ ደስ ይለኛል። ሲጀምር እኮ እኔ ጠረጥር ነበር ስትል ደግሞ አልቻልክም ማለት ነው። እና ወይኔ በጣም ሳቂታ ነች፣ በጣም ተጫዋች ነች ምናምን ታፍራለች አልፎ አልፎ ሙሽዬ ማለት ነው። ዛሬ ደግሞ በቃ ፈታ ብላል ነበረ ማለት ነው። እና የኔ እናቱ ላይ ፈታ በይልኝ። እና ደግሞ ስለ ቡፌ እቃ ኧረ በለው ሁሉ ቤት ነው አይደል? በዓል ሲመጣ ብቻ አውጡና ጠቡ እንባላለን፣ እናጥባለን፣ አደራርቀን እንትን እንላለን፣ እናስተካክላለን። የሆነ እሙሽዬ ደግሞ ያሳቀች ማለት ነው። ምን አላችሁ ከቡፌ ጋር ስትል ማለት ነው። የኔ እናት አያስነኩም። ቡፌማ በቃ እንዴት ነው ይሄ ትልቅ ነገር ነው። ግን ትርጉሙ ምንድን ነው ማለት? ወይኔ ሙሽዬ ምንድን ነው የነገረችሽ ቅምጥሌ? ማለት ስለምን ምንድን ነው ትርጉም? ይሄን ነገር ጠይቄ አላውቅም፣ ጠይቃለሁ ወይ ደግሞ ቅምጥሌ ንገረኝ። አይዋ እና ደግሞ ብሩኬ እንግዲህ ከእናንተ ጋር ነኝ እኔም ብሏል። ምክንያቱም ቅምጥሌ አሳያችኋለሁ ያለችውን ነገር አላሳየችንም። ደግሞ ልክ ነች። ያው ሙሽያውን ለሕክምና የመጣቸው እዛ ቦታ ቅምጥሌ ልታሳይ የምትወስደው ቦታ ሊኖር ይችላል፣ ወይ ርቀት ይኖረዋል፣ ወይም ምንም ነገር ይኖር ብቻ
ጊዜ ሰዓት ይፈልጋል አይደል? የሆነ ብቻ የሆነ ለቀረጻ ምናምን ለዛ አስባ ነው እንግዲህ ሙሽዬም ማንከልከል አልፈልግም ብላ ሌላ ጊዜ ያሳያችኋለሁ ብላለች። ሙሽዬም ደግሞ ሌላ ጊዜ ስመጣ ምንም ችግር የለውም ብላ እንግዲህ ሁለታቸውም ቃል ገብተዋል። በድጋሚ እንግዲህ ሲገናኙ ፈጣሪ በሰላም ያገናኛቸው። ነገሮቹን በስነ ስርዓት ደግሞ ተስተካክለው ሙሽዬም ደህና ሆና በደንብ አሁንም ደህና ነች፣ እግዚአብሔር ይመስገን ደህና ነች አትሰው ብለዋል። ሁልጊዜም ደህና ሆኜ የኔ ወርቅ እና እንግዲህ ጋይስ ያው በአሁኑ አልተሳካም ማለት ነው። ግምት ላይ ታሳየናለች። ያው ጨረቃዎች ታውቃላችሁ ቃል በተግባር ናቸው። ማያሳዩት የማያደርጉትን ነገር አይናገሩም። ስለምታሳየን ነው የተናገረችው። በቀደም ለትም ስቶሪ ትናንት ነው አይ ቲንክ ትናንት ስቶሪ አድርጋ ነበረ። ስለዚህ ስቶሪ ያደረገችው ስለምታሳየን ነው። ስለዚህ እንግዲህ ምንም ማድረግ አይቻልም። ቀጣይ እንጠብቃለን። እና ደግሞ የሙሽዬ ደግሞ ቤት መጣው ስትለኝ ደስ ይለኛል ብላለች። ወይኔ እንደዚህ ሲኖርማ ደስ ይላል። እናት ወንድም ደግሞ ናቲ እነ ቤኪ ጋኔ ምናምን ስትለኝ ደስ ይለኛል ስትል ማለት ነው። ማርያምን እናቴ ልክ ወንድሜ ሲወጣ በጣም እንደ ብሩኬ ያመሻል ምናምን። ከዛ በቃ ከሆነ አንድ ጓደኛ አለው እሱን በጣም ነው የምታምነው። ለምን እንደሆነ እሱ ጋር ነኝ ካለ በቃ ልተኛ ምናምን ብላ ትተኛለች። ሌሎች ጋር ምናምን ሲሆን ወይ ደግሞ ብቻውን ከሆነ ግን በቃ መጣ ሄደ ነው በቃ እንደዛ ነው የሚሉትና የእናት አንጀት ግን በስመ አብ ይለያል። የእናት አንጀትና ሙሽዬ ኖሬላቸው እንግዲህ ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። ቅምጤ ደግሞ ደስ ሰዓት በቃ እዚህ እንትን ነኝ ምንድን ነው ቦሌ ነኝ ምናምን የምትለው ነገር ስትለው እሰይ አለች ቅምጥሌ። እና ያው ብሩኬ ማምሸት አሁን ላይ ያለበት ጊዜ ስለሆነ ጥሩ አይደለም። በጊዜ ግባ። አዎ እና ሚፍታም በደንብ ተቆጣጠረው። ቤኪም እንደዛው። ናቲ ያው ታውቃላችሁ ትዳር ያለው ሰው ነው። እኔ ብለው ማለት ነው ቤተሰብ ለምንድን ነው ትዳር ያለው ሰውን በጣም የሚያምኑት? ትዳር ያለው ጓደኛ ሲኖራችሁ ማለት ነው በቃ ምንም ጥፋት የምታጠፉ ተንኮል፣ ወንጀል ምሰሩ አይመስላችሁም። እና ሚፍታ ማን ነው ናቲን ጥሩ ልጅ ነው፣ ኦልሬዲ ጥሩ ልጅም ነው። ግን ደግሞ ትዳር ያለው ልጅ ስለሆነ ልጅ ያለው ልጅ ስለሆነ ለልጅም ብሎ ስለሚያስብ ነው ሲመስለኝ ማለት ነው። ሙሽዬ እንደዛ ነው። አዎ እንደዛ የሚመስለኝ። ጉድ እኮ ነው። ለማንኛውም ምላችሁ በዚህ ትርጉም የወሰድኩት ምንድን ነው የብዙ እናቶች አባቶች እንደዛ ስለሆነ ነው። እና ሙሽዬ አይላቪው መርቃ ስታበቃ የሆነ የተባለው ነገርም እውነት ያደርገዋል አለችም። እና ብሩኬ ደግሞ ኮኖስ እና እኔም ብዬ ነው አለ ከልክላይ ነው ልበል እንዲ እናቴ ደግሞ አላለም። አወራ እኮ ታዲያ ብሩኬ ለዚህ ጊዜ ያውቃችሁ ያደርሳችሁ። ደግሞ እንቅልፎ መጥቶታል ምናምን ያኔ ሕክምና እንትን ሲሆን በጊዜ ነው የምትሄዱት ምናምን። ብቻ ያው እንግዲህ እግዚአብሔር ይመስገን ስለ ሁሉም ነገር። ቅምጥሌኔ ቆንጆ ደግሞ እንደዚህ ቆለት ለትሽቅርቅር ብላ እንደዚህ እንደምታትምር ደምቅ ብሎባት ጠበቀቻቸው ማለት ነው። ውይ የኔ ማር እንዴት ነው የምታምሪው በማርያም የኔ ቆንጆ። እኔ ምላችሁ ማለት ነው ሙሽዬና ቅምጥሌ ግን እናትና ልጅ አይመስሏችሁም? ዝም ብላችሁ ያቸውማ ዝም ብላችሁ ያቸው ድርብብ ማለታቸው ምናምን በቃ ሁሉ ነገራቸው ሲስቁ እግዚአብሔርን የሆነ ቅርርብነታቸው አማትና ምራት እኮ አይመስሉም። ምራት እንዴ ብሩኬ አማች አረቆይ እንትን ነው አማች ነው የምትባለው ቅምጥሌ ወይስ ደግሞ ምራት ነች? እኔ አላቅም ብቻ ለማንኛውም ሙሽዬ በጣም ደስ ይለኛል ብላለች። እና ደግሞ እንዳትጣሉ ዋይ ብላለች። ወደ እኔ ተዞር አላለም ብሩኬ ቅምጥሌን እየመከረች ቀኔን ትተኛለች ብሎ ደልቀቅ እያለ ሙሽዬ ዞራለች ማለት ነው። እና ዋልህ በጊዜ ግባ ተብለሃል። በጊዜ ግባ። ጸብ፣ ጭቅጭቅ፣ ሶስተኛ ወገን ማስገባት የለም ተብላችኋል። እንደ ዋይፋይ አስገቡ ለሙሽዬ በየቀኑ እንድታያችሁ ምን እያደረጋችሁ እንደሆነ ማለት ነው። እና ደግሞ ማን ነው አሳየኝ ስለሆንብኝ ይላል ብለህ አሳያት እንጂ ወንድማለም አሳየኝ እንጂ ምንም ይፈጠር ቶሎ ብለህ ለሙሽዬ ያሳያው። ነገር ማቀሳሰር ጥሩ ነው አይደለም? ለእናት ለሌላ ሰውም ይቀሳሰራል ወይ ነገር ማቀሳሰር ግን ደስ ይላል። አዎ በተለይ በወንድማችሁ ምናምን በእህታችሁም ሲሆን ደስ ይላል። ነገር ማቀሳሰር አሪፍ ነው። እና ለማንኛውም እንወዳችኋለን። ያው ቅምጥሌ መግቢያ ላይ ስትሰራ እንወዳችኋለን። ስለ ትናንቱም ደግሞ በጣም አመሰግናለሁ። እናመሰግናለን። ኑሩልን ተብላችኋል። እናንተም ኑሩልን የኛ ጸዴዎች፣ የኛ ወዶች። እኛም እንወዳችኋለን ጥግ ድረስ። እና ያው ስለ ትዳር ስለ እጮኛ ያለንም ባል የለንም ደግሞ ምክር ምንም እየወሰድን ነው እንግዲህ እንደምታዩትና ሁሉ ነገር ልክ ነሽ ቅምጥሌ የኔ ቆንጆ። ሁሉ ነገር ተምረው ተለምዶ አይደለም የሚገባው፣ ግን ገብተን እየተማርን እየለመድን ነው የምንሄደው። ሁሉ ቀስ በቀስ ነው የሚስተካከለው። አንዳንድ ሰዎች ፍቅር ይጀምሩና ቶሎ ወይ ባልየው ወይ ፍቅረኛይቱ ወይ ፍቅረኛየው አልስተካከል ሲሉ አረ ወይ የራሱ ጉዳይ ምናምን ብለው ይተውታል። ግን አይደለም። ከዛ አንቺ እኮ ወይ ታግለሽም ሊሆን ይችላል ምናምን፣ ከዛ የራሷ ጉዳይ ብሎ ወይ የራሱ ጉዳይ ብሎ ይተዋል። እንደዛ ሳይሆን በቃ ሁሉም ነገር ይስተካከላል ቀስ በቀስ እንጂ የበሰለ ነገር ባንዱ አይገኝም። ቀስ ተብሎ ነው የሚበሰለው ጋይስ። ቀስ ተብሎ
የምሬ ነው። ቀስ በቀስ ነው በመላመድ ነገሮቹ ያንቺን ጸባይ እየተረዳሽ ምንድን የሚባለው እየተግባባችሁ ትሄዳላችሁ ማለት ነው። ትዳር ላይ ወደ ፍቅር ላይ መግባባት ነው። ነገሮቹን እንትን እየተግባባችሁ ስትሄዱ ነገሮቹ ቀለል እያሉ ይሄዳሉ ማለት ነው። በቃ ሲምፕል ነው የሚሆኑት እያንዳንዱ ነገር። መጀመሪያ ላይ እኮ ግን ይደብራል ስላችሁ ያለ መደማመጥ አለ ብዙ ነገር። እኔ በዚህ ነው የምሄደው፣ እኔ በዚህ ነው የሚባል ነገር አለ ምናምን። ግን ቀስ ብሎ የሚስተካከል ነገር ነው እና በእያንዳንዱ ነገር ያው እንግዲህ ደግሞ ጤፉ ላይ ነው ብሩኬ እንግዲህ ዱቄቱና ጤፉ ላይ ነው ያለው። ጤፍ እንግዲህ አምጡለት፣ ጤፍ ሰፈር ያላችሁ ሰዎች ምናምንና የድሮ እንትን ደስ ይል ነበር እውነት ለመናገር። ግን ደግሞ እውነቷን እኮ ነው ቅምጥል። አሁን እኛ የድሮ ሰዎች ልንባል ነው ጉድፈላ። እኛውን በቃ ወደዛኛው ዘመን ሄደን እዛ የድሮ ሰዎች እኮ ምናምን እንባላለን ማለት ነው። ወቸው ጉድ እስኪ ይሁን እንግዲህ እና ለማንኛውም ደግሞ ደስ ሲል ማለት ነው። አሁን በአክስትሽ እጅ ማለት ነው በቅምጥል አሁን የሙሽዬ እህት አክስት አይደለች፣ በእሷ እጅ ሽሮ በርበሬው ተዘጋጅቶ እንግድነት ስትመጣ ሲመጣ እንዴት ነው ደስ የሚለው ማርያምን። በተለይ አሁን በአሁኑ እድሜ ይሄ እንደዚህ አለማዘጋጀት ምናምን ደስ ይላል። እና የኔ እናት ረዥም እድሜ ከጤና ጋር ይስጥልን። እናመሰግናለን። የኔ እናቶች ቤት ሲመጡ እኮ ቤታችሁ ሙልት ነው የሚለው ማርያምን። በዚህ ቁጥር ጥር አድርገው እናንተም ከእናት ቤት ስትሄዱ ስትመለሱ በቃ የሚያልቅ እንትን የሚል አይመስላችሁ፣ የሚደክማችሁ ላይ ይመስላል። ይሄን ውሰጂ፣ እንደዚህ አድርጊ፣ እንደዚህ ማርያምን። ኧረ አልፈልግም አልወስድም ስትሉ ደግሞ ስታጭኝ ቆጭሻል ትባላላችሁና ረዥም እድሜ ከጤና ጋር ይስጥልን። ያው ለአክስት ነግሬያችኋለሁ ባለፈው። ማክስት ማለት እናት ነች፣ ሰው ማክስት ተብሎ ተሰጧት ነው እንጂ ብቻ ግን ለሁላችሁም ረዥም እድሜና ጤና ይስጥልን። እንወዳችኋለን። እንግዲህ እግዚአብሔር ያውቃል ሁሉም ነገር። ትጋባላችሁ ነው ችግር የለውም ብላለች ሙሽዬ። ደግሞ ብሩኬ እንደው ሀብ ምን ያደርጋችሁ? ብሩኬም ሀብ ይውለድና ይላል። ከዛ ደግሞ ተከታይም ደግሞ እንዴ እናንተ ቦታ ይለቀቁ እናንተ ውለዱ ይላችኋል። አዎ ለሀብ ትንሽ ላሽቃብጥ ብዬ ነው ማን አለው እና ምንድን ነው እግዚአብሔር የቀደመ ነው። በቃ ካላስ እሱም አለው እኮ ይወልዳል አለች። ኧረ ሙሽዬ ዛሬ አልተቻለች እና እሱም ይወልዳል። ስለዚህ እናንተም ውለዱ፣ ውለዱ፣ ክበዱ። የምር ግን በጣም መወዳቸው እንትኖች ናቸው ታውቃላችሁ፣ ካፕሎች ማለት ነው። ሀብም በቃ ምርጥ ወንድም ነው ማርያምን። ናኒም ምርጥ የልጅ ነች ምናምን። በቃ እንዴት ነው እነዚህ ካፕሎች ይሄዳሉ። ብሩኬም ቅምጥሌም ኦማይ ጋድ በአንዴው እንደዚህ ወልደው ምናምን የልጅ ልጅ በልጅ ልጅ ነው የሚያጥለቀልቁት ማለት ነው ቤቱ ነው ሙሽዬ። አዎ ቅምጥሌ እንትን በልጅ ልጅ ያደገ ልጅ ውይ ቅብጥ ያሉ እኮ ናቸው በመቤት። አንዳንዴማ በጥፍ ያጋጫቸው ነው የሚለኝ። ከኛ ቤት አለች አንዲት እህታችን ልጅ ቁልት ልት ነው የሚያደርጋት ብታይ ምናምን የሆነ እግሬ መሬት አይንካ ነው የምትለው። እንደዚህ አንሳፍፎኝ ትላለች። በጥፊ ባንሳፍፋት ደስ ይለኛል። አንዳንዴ እወዳታለሁ እኮ ግን ማለት ነው በጣም ነው የምትኩል። እንደዚህ የሆነ ነገር እንደዚህ ፍጥጥ ብዬ ካየኋት ትላለች። በቃ ለእናቴ ሄዳ የምሬን እኮ ነው እና በቃ እንደዚህ ብለውኝ ምናምን ትላለች ሄዳ። ከዛ ልጄን ማን ይነካት ይባላል። ቤቱ በአንድ እግሩ ይቆማል። በቃ ከዛ ማንም አይነካትም እንዴ። ወይ ጥጋብ ጉድ እኮ ነው። እኔማ አንዳንዴ ማለት ነው እኛ ልጆች አይደለንም እንዴ ላሉ ማለት ለምንድን ነው ከልጅ ልጅ አሁን የልጅ ልጅ እኮ ናት። አሁን እሷ ባዕዳ ናት በሏት በቃ ነገር ሳቀሳስር። አሁን እሷ አርቃለች እኮ ከዝምድናው እኮ እየራቀች ሄዳለች። ግን ለምንድን ነው ከልጅ በላይ የልጅ ልጅ የምትወዱት? እኔ ያልገባኝ ነገር እሱ ነው። እኔ አሁን ነገ የምፈራው እኔ አሁን ስወልድ እኔ ከእህቴ ቤት እያለሁ ማለት ነው እግዚአብሔርን ፋዘርም መጣ እህቴን ቼክም አያደርጋትም ልጁ ጋር ማዘርም መጣች ልጄን አምጪ ትባላለች ማለት ልጄን አምጪ። አስቡት ልጇን ነው ልጄን ነይ መባል ያለበት ግን ያለችባት ትኖ አማርኛውም ጠፋኝ። ከዛ ልጄን አምጪ ይባላል። ልጁ ይወሰዳል ካላስ ከዛ ልጁ ጋር ወይ ምናምን እየተባለ ይቀባበጣሉ ማለት ነው። አሁን ነገ ከነገ በኋላ እኔ ስወልድ ማለት ነው እናቴ እኔ ቤት መጠሽ ልጄን ምናምን ብለሽ ልጄ ምናምን ብለሽ እሱ ጋር መሽቃባበጥ የለም። እኔ ጉኛሽ ውስጥ ምገባው የወደዛ ሄድ ልጁ ወይ እኩል ካየሽን ታይናለሽ ወይ ደግሞ ይቀራል። እንደውም አልወልድም ሁላ እንደዛ ከሆነ ነገሩ የምር ልጅ ወልደን ከዛ ልጆች እናቶቻችን ይቀሙናል። ምን ማለት ነው? እኔ እኮ ያልገባኝ ነገርና አታዳሉ። ጥሩ አይደለም። እንደዛ ነው። ለማንኛውም ለምን እንደሆነ ባላቅም አያቶች በጣም ነው የልጅ ልጅ የሚወዱት። የልጅ ደግሞ ከአያት ጋር ሲያድግ የሚቀብጠው ምንድን ነው የሚያሳዩት? በቃ የሚያሳዩቸው እንክብካቤ መሬት አይንካችሁ ነው የሚባሉት ምናምን የሆነ በቃ ኧረ እኔ ምን አገባኝ ብቻ። ለማንኛውም ጥሩ ነው። ለማንኛውም በልጅ ልጅ ቤት ሽሙላ ሙሽዬ እኔ እናት እንግዲህ በድጋሚ እንደምትገናኙ ወይም ቅምጥሌም ብሩኬም ሄደው ወይ ደግሞ ሙሽ የመጣ ብቻ በሰላም ተገናኙ። በሰላም ያገናኛችሁ። የሰላም መገናኘት ያደርገው። በክፉ አትገናኙ፣ በመልካም ነገር ተገናኙ። እጅግ በጣም ወዳችኋለሁ። በጣም ነው ማከብራችሁ። ሙሽ የመጣሽ ስላየሁሽ ከነሱ ጋርም ደስ ብሎኛል። የምሬን ነው።
ከእናት መሀል እንደዚህ ዘና ብሎ በቃ እንዴት ነው በቃ የቤታ ቤት ይሁን ጨዋታ እኮ ነው የተጫወታችሁ ዛሬ ደስ ሲል። ከዛ ደግሞ እንዴ ተፋጠጡ እኮ ልጆች። ከዚህ ሙሽዬ በዚህ በኩል አለች፣ ብሩኬ ደግሞ በሙሽዬ ጀርባ ሄዶ ቅምጥሌን ይጎትታል ማለት ነው። ወይኔ እንግዲህ ታናሽና ታላቅ ነው የሚመስሉት ማርያምን። ከዛ ደግሞ ቅምጥሌ ስትሽኮረመምና ውለዱ ክበዱ ወልዳችሁ ለመሳም ያብቃችሁ፣ አሜን በሉ እና በጣም ነው የምወዳችሁ የኔ ወርቆች። በጣም እኮ ነው የምታምሩት እግዚአብሔርን። እና ደግሞ ያው ለእናት መድከም ለእናት ዝቅ ማለት ደግሞ ውለታው ትልቅ ነውና ብሩኬም ቅምጥሌም ውለታችሁን ፈጣሪ ከልላችሁ። ሙሽዬ ደግሞ የኔ እናት ነገ ከነገ በኋላ ያው ዘና ብለሽ እንደዚህ ለመጠየቅ ብቻ እንድትመጪ ደግሞ እግዚአብሔር ይፍቀድልሽ። ኑሪላቸው፣ የምር ያኑርሽ፣ ረጅም ዕድሜ ከጤና ጋር ይስጥሽ። እጅግ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የኔ ውዶች። የነገ ሰው ይበለን። እኔ ምላችሁ ማለት ነው። አረ ለምንድን ነው ሰብስክራይብ 350 ያስገቡ፣ ቅምጥሌም ብሩኬን ደግሞ 400 ያስገቡ እንዴ? ምን ሆናችሁ ነው? ምንድን ነው ልቆጣችሁ እንደ ጋይስ? ለማንኛውም ወዳችኋል። ፈገግታቸው እንደ ደስ የሚል እያቸው እስኪ ማርያምን ፈጣሪም ፈገግታችሁን ከፊታችሁ ሁልጊዜም አያጥፋ። ሁልጊዜ እንደዚህ እንደፈገጋችሁ ኑሩ። ላቭ ዩ ሶ ማች አይ ላቭ ዩ ቶ ማች ሶ ማች ነው የሚባለው። አሀብኩም ኬትር ኬትር ደናደሩ ነው። የነገ ሰው ይበለን ባይ